Waza, 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 hey, hey. ሰላም ጤና የምንመኝላችሁ የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ33ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የሚከናወኑ ይሆናል። በቅድሚያ የጨዋታ ጥቆማዎችን ወደ እናንተ የምናደርስ ይሆናል። በዕለተ ቅዳሜ በምሳ ሰዓት ጨዋታ 8:30 በጄክስ ስቴዲየም ብሬንትፎርድ ፉልሃምን ያስተናግዳል። 11 ሰዓት ላይ ሁለት ጨዋታዎች ሲደረጉ ኢልአንድ ሮድ ስቴዲየም ላይ ሊድስ ዩናይትድ ከወልቨርሃምፕተን ወንደረርስ ጋር ጨዋታቸውን ይከውናሉ። በተመሳሳይ 11 ሰዓት በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድ ከቦርንማውዝ ጋር ጨዋታቸውን ያደርጋሉ። ምሽት 1 ሰዓት ከ30 ቶተንሃም በሜዳው ቶተንሃም ለንደን ስቴዲየም ላይ ብራይተን ሆቭ ኤንድ አልቢዮንን ያስተናግዳል። ምሽት 4 ሰዓት ላይ በለንደን ስታንፎርድ ብሪጅ ስቴዲየም ቸልሲ ከማንቸስተር ዩናይትድ ጋር ይጫወታሉ። ፕሪሚየር ሊጉ በዕለተ እሁድ ሲቀጥል 10 ሰዓት ላይ 3 ጨዋታዎች የሚከናወኑ ይሆናል። ቪላ ፓርክ ላይ አስቶን ቪላ ሰንደርላንድን ሲያስተናግድ፣ ኤቨርተን በሃል ዲክሰን ስቴዲየም የሜርሴይድ ደርቢውን ከሊቨርፑል ጋር የሚያደርግ ይሆናል። በሲቲ ግራውንድ ስቴዲየም ኖቲንግሃም ፎረስት ከበርንሌ ጋር ጨዋታቸውን ሲያደርጉ የሳምንቱም ሆነ የዓመቱ ታላቅ ጨዋታ ምሽት 12:30 በማንቸስተር ከተማ በኢታድ ስቴዲየም ማንቸስተር ሲቲ አርሰናልን የሚያስተናግድበት ጨዋታ በእጅጉን ይጠበቃል። ፕሪሚየር ሊጉ በዕለተ ሰኞ በመጨረሻ ጨዋታ መዝጊያውን የ33ኛ ሳምንት መዝጊያውን ሲያደርግ ምሽት 4 ሰዓት ላይ በለንደን ሸለረስት ፓርክ ስቴዲየም ክሪስታል ፓላስ ከዌስትሃም ዩናይትድ ጋር ጨዋታውን ያደርጋል። ወደ ታላላቅ ክለቦች የጨዋታ ዝርዝር እና የጉዳት ጨዋታውን ማን ዳኛ ይመረዋል የሚለውን ወደ እናንተ የምናደርስ ይሆናል። ከዚህ ቀደም በማለት ያው ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም በኮመንት ሴክሽን ላይ ያስቀምጡልን። የተሻለ እንድንሰራ ያበረተናል። ተደራሽም እንድንሆን የእናንተ ሼር ማድረግ፣ ኮመንት፣ ሀሳብ መስጠት፣ ሰብስክራይብ ማድረግ እኛን ያበረተናል። በዕለተ ቅዳሜ ምሽት 4 ሰዓት ሲል በለንደን ስታንፎርድ ብሪጅ ስቴዲየም ላይ ቼልሲ ማንቸስተር ዩናይትድን የሚያስተናግድ ሲሆን ሁለቱ ክለቦች በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ቦታን ወይም የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን ይዞ ለማጠናቀቅ ብርቱ ፉክክር ያደርጋሉ። በተቀራራቢ ነጥብ ላይ መገኘታቸውና በፉክክር ውስጥ መሆናቸው ይህን ጨዋታ በትልቁ እንዲጠበቅ አድርጎታል። ይህን ጨዋታ በመሃል ዳኝነቱ ማይክል ኦሊቨር የሚመሩት ይሆናል። ሁለቱ ክለቦች የመጨረሻዎቹ 5 የእርስ በርስ ግንኙነታቸውን ስንመለከት ቼልሲዎች ሁለቱን መርታት ሲችሉ፣ ማንቸስተር ዩናይትዶችም በተመሳሳይ ሁለቱን ማሸነፍ ችለዋል። በቀሪ 1 ጨዋታዎች ባቻ ውጤት ነው መለየት የቻሉት። በሁለቱ ክለቦች በጉዳትና በቅጣት ምክንያት ጨዋታውን የሚያመልጣቸውን ተጫዋቾች ስንመለከት በባለሜዳው በቼልሲ በኩል ተከላካዩ ሌቪ ኮልዊል እንደማይሰለፍ ሲረጋገጥ ትሬቨር ቻሉባ፣ ጂሚ ቤኖ ጌተንስ፣ ሪስ ጀምስ እና ጆርጌንሰር አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ሲሆኑ በቸልሲ የሕክምና ክፍል ለጨዋታው ብቁ መሆናቸውን ታይቶ የሚወሰን ይሆናል። በማንቸስተር ዩናይትድ በኩል ማቲያስ ደግሌት፣ ፓትሪክ ዶርጉ በጉዳት ምክንያት እንደማይሰለፉ የተረጋገጡ ተጫዋቾች ናቸው። ሊሳንድሮ ማርቲኔዝ እና ሃሪ ማጓየርን በተመለከቱት ቀይ ካርድ ምክንያት ጨዋታውን የማይሰለፉ ተጫዋቾች ናቸው። ሁለቱ ተጫዋቾች በ31ኛ እና በ32ኛ ሳምንት በተደረገ የእንግሊዝ ፕሪሚየር ሊግ ጨዋታዎች በቀይ ካርድ መውጣታቸው ይታወሳል። በዕለተ እሁድ ፕሪሚየር ሊጉ ሲቀጥል ከቀኑ 10 ሰዓት በአዲሱ በኤቨርተን በሃል ዲክሰን ስቴዲየም የመርሲሳይድ ደርቢ ኤቨርተን እና ሊቨርፑልን ሲያስተናግድ ሁለቱ ክለቦች በእጅጉን የሚጠላሉ በመሆናቸውና በዚህ የውድድር ዓመት ላይ ነጥባቸው መቀራረቡ በቀጣይ ውድድር ዓመት በአውሮፓ የውድድር መድረኮች ላይ ለመገኘት የሚያደርጉትን ጥረት በዚህ ጨዋታ ትልቅ ፉክክር እንዲኖር ያደርገዋል፣ ተጠባቂ አድርጎታል። ይህን ጨዋታ በመሃል ዳኝነት ክሪስ ካቫና የሚመሩት ይሆናል። ሁለቱ ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ሊቨርፑሎች 3ቱን በማሸነፍ የበላይ ሲሆኑ ኤቨርተኖች 1ዱን ብቻ ነው ማሸነፍ የቻሉት። በቀሪ 1 ጨዋታ ባቻ ውጤት ተለያይቷል። በሊቨርፑል በኩል
በጉዳት ምክንያት ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ግብ ጠባቂው አሊሰን ቤከር፣ ዋታሩ ኢንዶ፣ ዲየጎ ሊዮኔ፣ ኮነር ብራድሊ እና ስቴቨን ባጄስቲ ናቸው። በዚህ ጨዋታ እንደማይሰለፉ ተረጋግጧል። ሌላው የሳምንቱ ሳይሆን የዓመቱ ታላቅ ጨዋታ በዕለተ እሁድ በማንቸስተር ከተማ አመሻሽ 12 ሰዓት ከ30 በአሊታድ ስቴዲየም ማንቸስተር ሲቲ አርሰናልን የሚያስተናግድ ይሆናል። ይህ ጨዋታ የ2025-26 የእንግሊዝ ፕሪሚየር ሊጉን የዋንጫ መዳረሻ የሚወስን እንደመሆኑ የዓለማችን የእግር ኳስ ተመልካቾችና አፍቃሪያንን ቀልብ ሰቅዞ እንደሚይዝ ምንም ጥርጥር አይኖረውም። ይህን ጨዋታ በመሃል ዳኝነቱ አንቶኒ ቴይለር የሚመሩት ይሆናል። የሁለቱን ክለቦች የመጨረሻ 5 የእርስ በርስ ግንኙነታቸውን ስንመለከት ማንቸስተር ሲቲዎች አንዱን ሲያሸንፉ፣ በተመሳሳይ አርሰናሎች አንዱን ነው ማሸነፍ የቻሉት። በቀሪ 3 ጨዋታዎች ባቻ ውጤት ተለያይተዋል። ይህን ተጠባቂ ጨዋታ ሁለቱ ክለቦች በእጅጉን ወሳኝ ጨዋታ ይሆናል። በሁለቱ ክለቦች በጉዳት ምክንያት የማይሰለፉ ተጫዋቾችን ስንመለከት በባለሜዳው በማንቸስተር ሲቲ በኩል ፖርቱጋላዊ ተከላካይ ሩበን ዲያዝ፣ ክሮሻዊ ተከላካይ ጆስኮ ግቫርዲዮል እና እንግሊዛዊ የኋላ መስመር ተጫዋች ጆን ስቶንስ እንደማይሰለፉ የተረጋገጠ ሆኗል። በአርሰናል በኩል አምበሉ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ፣ ሚካኤል ሜሪኖ እንደማይሰለፉ የተረጋገጠ ሲሆን ጁሪየን ቲምበር እና ቡካዮ ሳካ በሕክምና ክፍሉ ተጨማሪ ምርመራ ተደርጎላቸው ከዛ በኋላ በጨዋታው ይሰለፉ አይሰለፉ የሚለው የሚወሰን ይሆናል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ70 ነጥብ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ በ6 ነጥቦች አንሶ 64 ነጥቦችን ይዞ ሁለተኛ ደረጃ ነው። ማንቸስተር ሲቲ አንድ ተስተካካይ ጨዋታ አለው። ማንቸስተር ዩናይትድ በ55 ነጥብ ሶስተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ 55 ነጥቦችን በተመሳሳይ ይዞ አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በ52 ነጥብ አምስተኛ፣ ቼልሲ በ48 ነጥብ ስድስተኛ፣ ብሬንትፎርድ እና ኤቨርተን በተመሳሳይ 47 ነጥቦችን ይዞ 7 እና 8ኛ ደረጃ ላይ ተቀምጠዋል። ብራይተን ሆቭ ኤንድ አልቢዮን እና ሳንደርላንድ በኩል 46 ነጥብ 9ኛ እና 10ኛ ደረጃ ላይ ሲቀመጡ፣ በርንማውዝ በ45 ነጥብ 11ኛ ደረጃ ሲቀመጥ፣ ፉልሃም በ44 ነጥብ 12ኛ፣ ክሪስታል ፓላስ እና ኒውካስትል በተመሳሳይ 42 ነጥብ 13 እና 14 ሲቀመጡ፣ ሊድስ ዩናይትድ በ36 ነጥብ 15፣ ኖቲንግሃም በ33 ነጥብ 16፣ ዌስትሃም በ32 ነጥብ 17ኛ ደረጃ ላይ ሲቀመጥ፣ በወራጅ ቀጠናው ላይ ቶተንሃም ሆትስፐር 18ኛ ደረጃ ላይ ተቀምጧል 30 ነጥቦችን በመሰብሰብ። በርንሌ 19ኛ ደረጃ ላይ የተቀመጠ ክለብ ነው፣ 20 ነጥቦችን ይዟል። የመጨረሻው ግርጌ ላይ የሚገኘው ወልቨርሃምፕተን ነው፣ 17 ነጥቦችን በመሰብሰብ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። የሊጉን ከፍተኛ ግብ አስቆጣሪዎችን ስንመለከት የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብሮት ሃላንድ 22 ጎሎችን አስቆጥሮ ከፊት ሆኖ እየመራ ነው። ብራዚላዊ የብሬንትፎርድ የፊት መስመር ተጫዋች ኢጎር ቲያጎ 21 ጎሎችን አስቆጥሮ ሁለተኛ ደረጃ ላይ የተቀመጠ ሲሆን ኢጎር ቲያጎ ከቅርብ ጊዜያት ወዲህ በርካታ ጎሎችን እያስቆጠረ ኤርሊንግ ብሮት ሃላንድ 22 ጎሎች ላይ ቆሟል። ደረስኩብህ እያለው ነው የሚገኘው። ሌላው የማንቸስተር ሲቲ ባለፈው የጥር የዝውውር መስኮት ከቦርንማውዝ ለቆ ሲቲን የተቀላቀለው ጋና የመስመር ተጫዋች አንቶን ሴሜኒዮ 15 ጎሎች አሉት። ብራዚል የቼልሲ ፊት መስመር ተጫዋች ዣኦ ፔድሮ 14 ጎሎችን ሲያስቆጥር ቪክቶር ዮኬሬሽ እና ዳንኤል ሚኪታ ሜንሳ ዌልቤክ 12 ጎሎችን አስቆጥረው በፕሪሚየር ሊጉ የከፍተኛ ግብ አስቆጣሪዎች የደረጃ ሰንጠረዡን ተከታትለው እየመሩ ይገኛሉ። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትደግፏቸውና ለምትወዷቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ ማዕዛ